አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ትዝታ ያላችሁ ማለት ነው። እንግዲህ የሰርግ ቪዲዮን ይዤላችሁ የመጣው ቪዲዮ የቆየ ነው ማለት ነው። ጥር ላይ ነበር ሰርግ ነበር እና እንደዚህ አይነት ሰርጎች በዚህ ሰርግ የተዳራችሁ ልጆች ካላችሁ እስኪ በኮሜንት አስቀምጡ ማለት ነው። መቼም እንዳሁኑ ሆቴል ላይ እንጀራ በእንትን በማይካ ተገዝቶ የተዳራችሁትን አይደለም፣ በሞሰብ የተዳራችሁትን እንደዚህ በጀማአ በጎረቤት በቤተሰብ ያደጋችሁ የተዳራችሁን የገጠር ልጆችን ነው የምፈልግ ማለት ነው። እና የገጠር ልጆች ከታች ላይ ኮሜንት አድርጉልኝ። እናንተ ስታገቡ ያገባችሁ ልጆች በምን አይነት ነው ሰርጋችሁ የተካሄደው? በቅጠል ዳስ ነው ወይስ በኬንዳ ነው? በሸራ ነው ዳስ የተጣለ? ይህን ነገሩኝ ማለት ነው። ደስ ይል ነበር። በተለይ በዘጠናዎቹ ቤት ደስ የሚል ድባብ የነበረው በተለይ ገጠር ተወልዶ ያደገ ሰው ትዝታውን አይረሳም ማለት ነው። በሞሰብ ተቀርቦ ትላልቆ ሰው በሞሰብ በትላልቅ ሞሰብ በዲዛይን ሞሰብ ድምላይት በሆነ ሞሰብ ተቀርቦላቸው በላይ ወደታች ደግሞ ወጣቱ ደግሞ አንድ ላይ በስ ሌላ ስፌት አለ ዝቅተኛ በሱ ሰሃን አለው። እንደዛ ስላችሁ ትሪ የሚባለው አለ። ዝም ብሎ ስፌቱ ላይ እንዳይመስላችሁ ማለት ነውና ደስ የሚል ድባብ ያሳልፋችሁ ያገባችሁ እህቶቻችሁን የዳራችሁ የጎረቤት ሰርግ ያያችሁ እስኪ ኮሜንት አስቀምጡልኝ። ውድና የተከበራችሁ ቤተሰቦች ዛሬ በትዝታ ነው የመጣሁላችሁ። አላህ ሱብሓነሁ ወተዓላ አገራችን ሰላም አድርጎልን የድሮ መጠያየቅ፣ መመሳሰል፣ መተጋገዝ በሰርጉም በሀዘኑም ሰርግ ሲሰረግ አብሮ የሚለፋ ጎረቤት ነው ማለት ነው። እኔ ያገባው ጊዜ ሙስሊሙ ክርስቲያኑ በጣም ለፍቶ ነው የዳረኝ፣ በጣም ከምላችሁ በላይ ማለት ነው። እና ብዙ አሁን ቀለል ያለ ነገር ነው። በፊት ግን ብዙ ነገሮች ይዘጋጃሉ። ቡቅሬ የሚባል ታውቁ እንደሆነ ቡቡኛ እና ውድ ቤተሰቦች ትዝታ ያላችሁ በኮሜንት ላይ ያስቀምጡልኝ። ሁለተኛ ደግሞ ይችን ስፌት የሰፋችሁ በሀገራችሁ ምን ትባላለች ስሟ? የዚች ስፌት ስም እንደገና ደግሞ ዲዛይኗ። እንግዲህ በየሀገራችን የሚሰፉ ስፌቶች ዲዛይኖች አሉ። እኛ በነበርንበት ሰዓት አሁን ወጣነ ትንሽ ቆየት ባና ዚግዛግ፣ ሳተላይት፣ ደምላይት፣ ሙዝ እንደዚህ እየተባሉ ይሰፋሉ። እና እቺ የትኛይቱ ናት? በኮሜንት ላይ አስቀምጡልኝ። እንግዲህ ሴት የሆነ ሰው ነው ጎበዝ የሆነ ሰው ነው የሚመልሰው ማለት ነው። በስፌት ሰፍቶ በስፌት በልቶ ያደገ ሰው በማይካ ሳህን ሳይሆን በራሱ እጅ የተሰፋ በራሱ እጅ የተዋበ የበላ ያደገ ሰው ኮሜንት ላይ ያስቀምጥልኝ ማለት ነው። ወደ ቤተሰቦች እና ሰርግ ኑሮ ውድነት ቢበዛ ቢባል እንትን ቢባል ሰርግ ግን መሰረጉን ሰው አልተወም ማለት ነው። እና ኑሮው አላስኖረንም ይላሉ። ኑሮው ጦርነቱ አላስኖረንም ይላሉ። ግን አለ አለ ሰርግ ማለት ነው። እንደምታዩት ሰርግ በሰርግ ሆኗል። በተለይ ሰሞኑን ወልቃይት ቤተሰቦችን ማሻአላህ ተባረክ ረህማን ሰርግ በሰርግ ሰርግ በሰርግ ነው። ያው በአንድ ጎን አብሮ አለመሆን ያሳዝናቸዋል፣ በአንድ ጎን ደግሞ የእነሱ ደስታ ያስደስታቸዋል። አላህ ደግሞ የተሻለ ሰላም ሆኖ የሩቁም ቀርቦ ተገናኝቶ ሰርግ በሀዘኑም በሰርጉም አንድ ላይ ስትሆኑ ደስ የሚላችሁ ያን እንዲሆን እመኛለሁ ማለት ነውና አሁን ላይ የሩቁ አልቀርም በቃ ሞት ቢመጣ ይምጣ እየተባለ እንጂ ደፍሮ የሚሄደው በጣም ከባድ ነው። አሁንስ ሁኔታ ሰላሙ የመኖርና ለመኖር ደህና መግባትና ለመግባት ውስጥ ሆናችሁ ደፍሮ ሄዶ ቤተሰብ ጋር መገናኘት በጣም ከባድ ነው ማለት ነው። እና እንግዲህ አላህ ሰላም አድርጎ ምን ል ነበረ የቤተሰብ ሰርግ ለሽ ብላችሁ በቃ ሰንበትበት ብላችሁ በዚህን ሰዓት ነው ሰርጉ ተብሎ መጠራት ሳይሆን የቤተሰብ ሰርግ አለ አይደለ? አሁን በከተማዎቹ ላይ 7 ሰዓት ከሆነ የተጠራችሁ በዛ ሰዓት አሳልፋችሁ ትሄዱ የለም በቃ ዳሱ ፈርሶ ነው የምታገኙት ማለት ነው። ጠዋት አሁን ጥሪ ኑሮ ጠዋት 2 ሰዓት ከብላችሁ አሳልፋችሁ ከሄዳችሁ ማፊ ሸይ አያፍሩም።
እናንተም ሸሚ ይዟችሁ ትመለሳላችሁ ማለት ነው። እና የገጠር ሰርግ ግን ገና ከመጀመሪያው ቀን ከተቆረጠ ጀምሮ እስከ መጨረሻይቱ ጊዜ አብሮ ነው እንደተበላ እንደተጠጣ ምናምን በቃ ያን ጠር ላይ ወንድሜ ያግብቶ ነበርና እኔ ሰርግ አያስፈልግም፣ የሩቁ ቤተሰቦቻችን አሁን መምጣት አይችሉም፣ መንገዱ ሰላም አይደለም፣ ዝም ብላችሁ ትንሽ እዛው ጓደኞችን ይዞ ትላልቅ ሰዎችን ይዞ እንትን ይበላልኩኝ። ከዛ እሺ እንደዛ ነው የምናደርግ ብለው በኋላ ግን ትልቅ ሰርግ ነው የሆነው። ባሳያችሁ ዳሱ በጣም ትልቅ ነው። ከሚቦካበት ጀምሮ እስከ ሰርጉ ድረስ መብላት ነው መጠጣት ነው። አብሾ አለ ምን አሁን ላይ አሁን አሉ ብዙ ነገሮች የሚዘጋጁ ያን ነው ላለ አዳዲስ ነገር ደግሞ ጨምሮበታል። አሁን ራሱ ሲቦካ አሁን በፊት እህሉ ሊቦካ ሲል ጤፉ ጨው ደቆሳ ይባላል አብሮ ነው የሚሆነው ማለት ነው። እና እኔ የማውቀው የነበረ ቤት ያፈራውን ወይ ክክ ወጥ እንደዛ ተደርጎ አብሽ ተደርጎ ነው አብኩቶ በዛው ጨው ደቆሳ የሚባለውን ቅመሞቹን ሁላ አዘጋጅተው እንትን የሚሉ ማለት ነው። አሁን ግን ሌላም አለ እርዳለው ያርዳሉ። ብዙ ነገር አለው አሉ እናቴ። አሁን የመጣው ኑሮ ውድነት በጣም ኃይለኛ ነው ሲባል አቃቂሩንም ጨምሮበታል ማለት ነው። ባህልም እየጨመሩ ነው ያለና ግን እስኪ ከየትኛው ነው ያላችሁ እናንተ? ሆቴል ተከራይቶ ካፌ ተከራይቶ ከገቡት ነው ያላችሁ ወይስ እንደዚህ በዳስ እንጀራው ተደርድሮ ቤተሰቡ ወዲያና ወዲህ እያለ ማጀቱ የእናንተ ነው ተብሎ ነው የተጋባችሁ? እንደገና ደግሞ የዝችን ስፌት ስም ንገሩኝ ሰምታችኋል? እና ላይክ ሸር ሰብስክራይብ አድርጉ ውድ ቤተሰቦች። በያላችሁበት አላህ ይጠብቃችሁ። አላህ ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። ደስተኛ እንድንሆን የሀገር ሰላም፣ የቤተሰብ ሰላም እኛን ደስተኛ ያደርገናል። የእነሱ ሰላም ነው ለእኛ ሰላማችን የሚሰጠንና ሰላም አላህ ያደርግልን ውድ እህቶቼ። እና በስደት ሀገርም ያላችሁ በሀገርም ያላችሁ አላህ ይጠብቃችሁ። እንግዲህ ያላገባችሁም ደግሞ አላህ ይወፍቃችሁ። ያው እንደ ጊዜው ባለው ጊዜ ማለት ስለሰርጉ ነው እንደ ጊዜው ያልኳችሁ ማለት ነው። አሁን ባለው ሁኔታ እንግዲህ አላህ ይወፍቃችሁ። ያገባችሁ ደግሞ አላህ ረጅም እድሜና ፍቅር ይስጣችሁ እላለሁ ማለት ነው። የሚቆይስ የለም ይህን ያለ ረጅም እድሜ የሚባለው ዛሬ ተጋባ ነገ ተፋታ ስለሆነ እና ብዙ አንዳንድ በዚህ አጋጣሚ እንግዲህ ያው እነዚህም እንዳሉ ሆኖ አንዳንድ ደግሞ ስደት ላይ ያሉ እህቶቻችን ገንዘባቸውን በገዛ እህቶቻቸው ወንድሞቻቸው እየተበሉ ነው ያለ። እስከ ዛሬ ድረስ ሴትም ሲያለቅስ ነበር። አሁን ደግሞ ወንድ የሚያለቅስበት ጊዜ መጥቷል። እንግዲህ በሳውዲ አረቢያ ሪያድ እየሰራሁ ነበረ ያለው ሰውዬ ወጣት መኪና ቤት አለህ ብለው እየላኩ ብር አለህ ብለው ከመጣው በኋላ ግን ወረ ጎዳና ጣሉኝ ብሎ እያለቀሰ ነበርና በጣም በቃ ለምንድን ነው ወንድ ልጅ ሲያለቅስ የሚያሳዝን የምንለው? እኔ አላቅም። እኛ ስናለቅስ አናሳዝንም እንዴ? ይሁን እንደዚህ ለምን እንኳን አደረጉት ማለት አይደለም። ሁሉም ወንድ ሁሉም ሴት እኩል አይደለም። ሁሉም የተለያየ ጸባይ አለን። ሁላችንም የምናስብበት አንግል አለን። ቢሆንም ግን ወንዶች በውስጣቸው ያደርጋሉ። ሲብስ ካልሆነ እንደዚህ አማራጭ ሲጠፋ ወጥቶ እንትን የሚለው ብዙውን አይታወቅበትም በሚለው ነውና እባካችሁን የሰው ገንዘብ በልታችሁ የምታስለቅሱ ሰዎች አላህ ልቦና ይስጣችሁ። እንደገና ደግሞ ዩቱበር ሆናችሁ ዩቱበራችሁን እኛ ከሱ ጉምሩክ ከምትን ከምትሉ ከዚህ ዕቃ እናደርሳለን ምርጥ ዕቃ አለ እያላችሁ አሳይታችሁ ብራችሁን ከወሰዳችሁ በኋላ ስልክ የማታነሱ ዩቱበሮች ሁላችሁን ማለት አይደለም። ብዙ ታማኞች አላችሁ። በዚህ ልክ ደግሞ ብዙ ሌባዎች አላችሁ ማለት ነው። ወጥተው መናገር አይችሉም። ስልክ ስለዘጋችሁ የምታመልጡ የምትመስሉ። ዛሬ ሁሉም ነገር ተሻሽሏል። አካውንት የተላከበት የት ሀገር እንደሆንሽ ያሳያል። የምትደዋወሉበት የት ሀገር እንደሆን ቀበሌው የት እንደሆነ ያሳያል። አሁን ላይ ሁሉም እንትን ያለ ነው። ደረሰ ይሰራል። ባትዋረዱ ጥሩ ነው። ካልቻላችሁ አንችልም በሉ። ለአንዱ በሰላም ማድረስ ለአንዱ ደግሞ መብላት አስፈላጊ አይደለም። አንዲት እህታችን እንግዲህ በስደት ሀገር 10 ዓመት ተቀምጣ ታማኝ ናት ተብላ የተባለሽ ዩቲዩበር
134,044 ብር 134,144 ብር የፈጀ እቃ ምንጣፎች፣ የመጅልስ ልብሶች፣ የመከዳ ልብሶች፣ 2 ምጣዶች፣ ይሄ ማገዶ ቆጣቢ የሚባለው ቲቪ፣ የቤት እቃ በሙሉ ተገዝቶ ገዝቼልሻለሁ ብላ አሳይታ እቃውን አመት በላይ እቃዋ እስካሁን አልገባም። ልጅቱ ከዚህ ሳለሽ ቤቴን አዘጋጅቻለሁ ብላ የሰጠሻት ልጅቱ ሄዳ አግብታ ወልዳ እስካሁን ድረስ አልሰጠሽም። ባለ ትናንትና እኔ በውስጥ በጠየኳት እኔ ያለህን ነው እንጂ ምፈራ ሰውን አልፈራም፣ ራስሽ ለምን አትጠይቂኝም? ለሰው ምታስጠይቂ እኔ ያለህን ነው ምፈራ እንጂ አልመልስላትም ብላ ለልጅቱ መለሰሽላት ማለት ነው። እኔ በጠየኳት እኔ ያላስፈራራዋትም እንደ እህት መክሬያታለሁ። ታማኝ ስራ ሰራተኛ መሆን አለብሽ፣ ታማኝ ነጋዴ መሆን አለብሽ። ታማኝ ስትሆኝ ላንቺ ነው መሸጩን በረካለው፣ በታማኝነትሽም ደግሞ እርዚቅሽ ይከፈታል። ደግሞ አንቺ ስደት ሀገር ኖረሽ ስደተኛ እህትሽን መጉዳት የለብሽም። ሌላው ሰው ይጎዳ ማለት አይደለም። ለአሁን ለእሷ የጎዳሻት ጎድተሻታል። እርግጥ ትጎዳለሽ ያን ሁላ ብር፣ ግን ነገ የራስሽን ርዚቅ እየዘጋሽ ነው። የሰላም እንቅልፍ መተኛት አትችይም፣ ሰላም መኖር አትችይም። ለምንድን ነው ብዬ ነው እንደ እህት ምክር የመከርኳት እንጂ ማስፈራራበትን ያቅም የለኝም። አላህ ነው የሚፈራ። አሁንም ግን እሷ ለልጅቱ ስልክ ሳታነሳ የሰነበተሽው ልጅ የኔን ሪከርድ አዳምጣት ሄዳ ለምንድን ነው ሰው የሚያስፈራራ ሰው ነው የላክሽ? እኔ አላህን ነው እንጂ ሰውን አልፈራም ብላ እንትን አለች ማለት ነው። አላህን የምትፈራ ከሆነ ለምን ገንዘቧን አሰጣትም? የእውነት አላህን ትክክለኛ የምትፈራ ከሆነ ለምን አመት ከ6 ወር ከ7 ወር ታስለቅሳታለሽ እንዴ? አላህ የሚፈራ ሰው እኮ የአንድም ሰው እንባ እንዳይፈስ ነው የሚያደርገው። ትክክለኛ አላህን ፈሪ ከሆንሽ እና ውድ ቤተሰቦች እንዳትበሉ። ብዙ ዩቱበሮች ጤነኞች አሉ፣ ክፉዎችም አሉ። ብራችሁን ያዙ። ቤተሰብ አይገዛልንም ብለን ለባዕድ ላሻርገን ሚያዝልን አልባ መቅረት ደግሞ በጣም ከባድ ነው። አሁን ላይ ገንዘብ ከወሰዱ በኋላ ስልክ አጥፍተው መልስ አይሰጧችሁም። ይሄ ሁሉም ሰው እንደዚህ አይነት አጋጣሚ የገጠመው ይኖራል ብዬ ተስፋ አደርጋለሁ። መቼም ይችን ነገር ያልቀመሰ አይኖርም። መጀመር ተልመጥምጦ ሸጥ ለበጥ ብሎ ብር ይዞ ሄዶ በብድርም ሆነ በሌላም ነገር ከወሰደ በኋላ ግን እናንተ ልትጠይቁት ሰላም ልትሉት እንኳን ስትደውሉ ስልክ አያነሳላችሁ ብሎ እኮ ነው የሚያሰናብታችሁ። ከዛ በፊት አሁን ላይ ማድረግ ያለባችሁ ትክክለኛ ከሆነ እቃችሁን ያድርሱላችሁና ገንዘቡን ይውሰዱ። በቃ ወስደሽ እቃዬን አድርሽ። ልክ አንቺ ቤት ስታራግፊ አሁን ላይ መሻላ በአካውንትሽ ብር ይገባልሻል ማለት ነው። ሌላ አማራጭ የለም። የእውነት በጣም ነው የሚያስጠላ። እህቶች አትሸወዱ። በትዳር አጋራችሁ፣ በኦንላይን ባገኛችሁት ጓደኛ፣ በቤተሰብ አላግባብ ገንዘብ እየሰጣችሁ ዛሬ ሁሉም ነገር የተመቻቸ ነው። በአካውንታችሁ ማስቀመጥ ትችላላችሁ። እናንተ ግን በቃ ሁሉ ጊዜ እየተነገራችሁ ተበልታችሁ አልቅሳችሁ ስትመጡ ነው ደስ የሚላችሁ። ያን የዛች እህታችሁ የተበላሽው እናንተ ማያስተምራችሁ ከሆነ ወጥቶ የሚለፈልፈው ሰው ማፌ ፋይዳ የለውም ማለት ነው። ተጠንቀቁ፣ ራሳችሁን ጠብቁ። ጉልበት ገንዘብ እንደፊተኛው አሁን ፊት እንደሰራችሁት አታገኙም። አሁን ላይ ብዙ እንትኖች አሉት። ለህመማችሁ መድኃኒት አለ። ለራሳችሁ በፊት አታወጡም። ጤነኞች ናችሁ፣ ትሰራላችሁ። ለቤተሰብ የምትረዱም ለራሳችሁ የምታስቀምጡም ትልካላችሁ። አሁን ላይ ግን በየሳምንት ሞልቶ ከቤት የሚቀመጥ ሰው ካለ ንገሩኝ። ሆስፒታል ሳይሄድ በህመም 1 ወር ሞልቶ ዝም ብሎ ቁጭ የሚል ሳያመው ካለ ንገሩኝ። የለም የድሮ ጤናና ጉልበት አሁን የለም። ደክመናል። የእውነት እድሜ እንዳይመስላችሁ ሰው የሚደክመው ጉልበታችሁ ፍስስ ነው። እኔ እንደ ዘንድሮ ድክም አላልኩም። እንደ ዘንድሮ ጉልበቴ ፍስስ አላለም። የእውነቴን ነው። ኢድ ሰሞን ወላሂ ለአዚም ስንት ዓመቴ ነው እዚህ ከተቀመጥኩ። እንደ ዘንድሮ ሆኖ የታወቀኝ አይደለም። እግሬ ሁላ ተንቀጠቀጠ። ታውቃላችሁ፣ እግሮቻችን ሁላ ጅማት አላቸው ማለት ነው። እነሱ በቃ እንትን አሉ። የሆነ እኔ አላውቅም። የበሽታውን የህመሙን ፔን ራሳችሁ ብቻ ነው የምታውቁት።
ያነ ከመሆኑ በፊት ገንዘባችን አያያዝና እንትን እንበልበት። የተበላነ ያፈሰስነ ጉልበታችን እህቶቻችሁ ሲነግሯችሁ እናንተ ተማሩበት። ከስንት ቦታ ነው የምንወርድ የምንወድቀው? ስንት ቦታ ላይ ነው የምንሄድ የምንመጣው? በቀን እስኪ ምን ሰዓት ነው ቁጭ የምትሉ? እረፍት አላችሁ? እስኪ ንገሩኝ። እረፍት አለን? አዎ እናርፋለን፣ ሰዓት አለን የምትሉ ሰዎች ስንት ሰዓት በቀን ታርፋላችሁ? ከምኝታችሁ ሰዓት ሌላ ጧት ስንት ሰዓት ተነስታችሁ ስንት ሰዓት ነው ወደ ክላስ ገብታችሁ የምታርፉ ልተኙ ስትሉ አይደል? ከዛ በፊት እረፍት አላችሁ? ንገሩኝ እስኪ ኮሜንት ላይ ጻፉልኝ። አለበለዚያ ደግሞ የዚህ ዱንያ ገንዘባችን ምንም አያደርግልንም ካላችሁ የቲሞች አሉ፣ የተራቡ አሉ። ለእነሱ እንትን በሉ። ነገ በአኼራ ቤታችሁ ፏፉሽ ብላችሁ የምትኖሩበት አለቀ ደቀቀ የማይባልበት ቤት ይሰራላችኋል። ለማንም ለማመሰግን እየሰጣችሁ እንትን ከምትሉ ያው የደላችሁ ካላችሁ ምንም ችግር የለም ካላችሁ ብዙ የቲሞች አባት እናት የሌላቸው የሚያለቅሱ አሉ። በካንሰር በብዙ ነገሮች ቤተሰቦቻቸውን በጦርነት ያጡ፣ በቤታቸው የተፈናቀሉ፣ በህመም ላይ የሚሰቃዩ ለእነሱ ስጧቸው። ዘመድ መሆን ፍቅረኛ መሆን አይጠበቅም። ነገ ካላህ ዘንድ ታርፋላችሁ። ዱንያ እርፈት ባይኖራችሁን ለነገው ግን ቤታችሁን ትሰሩበታላችሁ። ለእንደዚህ አይነት ነገር እጃችን አይፈታም። ትንሽ ነገር ሰተን ብዙ ትልቅ ነገር የምንቀበልበትን ነገር እጃችን አይፈታም። ለሌሎች ነገሮች ግን ፈሳድ ለሆኑ እኛን ይዘው ለሚጠፉ ነገሮች እንታገላለን። ገንዘባችን ጉልበታችን እንሰጣለን። ለምን? እናንተ ሴት ነው ያላችሁት። ለምን መልካም ነገር አንሰራበትም? ዝም ብለን ላገኘ ነው ከምንሰጥ። በነገራችን ላይ አሁን ላይ ሱብሃንአላህ በፊት አባቶቻችን ከማያውቁ ሰው ተበድረው ሰርተው ተለውጠው እኛን ወልደው አሳድገው አስተምረው ከዚህ ቦታ ያስደረሱ አሉ። አሁን ግን ያንን አይታችሁ ያደጋችሁበትን አስተዳደግ አይታችሁ ሰርቼ ለወጣለሁ ብሎ በፊት ልብጥብጥ ብሎ ወስዶ እንኳን ትንሽ ቀን በኋላ ከስር ያለው ከስሮቤ ያለው ብሎ ያወራና አዛም በኋላ ስልክ አያነሳላችሁ። ይሄ ነው ያለው ነገር። ሲኖራችሁ ነው ሰው የሚፈልጋችሁ። እናንተ ጥሩ ህይወት ስትኖሩ መስጠት አይደለም። መስጠትማ ሰላምም አይላችሁም። ቤተሰብነታችሁንም አታገኙም። እናንተ ኑሯችሁ ጥሩ ህይወት ስትኖሩ ሰው ይወዳችኋል። ከምትሰጡና እናንተ ደህና ህይወት ከምትኖሩ ደህና ህይወት የምትኖሩት ነው የምትከበሩ የምትወደዱ። አሁን ላይ በፊት መስጠት ነበር የሚያስወድዳችሁ። አሁን ግን መስደድ ያስጠላችኋል። ሰላም ይነሳችኋል። ሰላም አይሏችሁም። ቤተሰብነታችሁን ታጣላችሁ። እናንተ ኑሯችሁ ስትሰሩ ግን ገንዘብ ይዛችሁ ስትገኙ ይወዷችኋል። ተቃራኒ ነው አሁን ያለውና ተጠንቀቁ ውድ ቤተሰቦች። ገንዘብ አያያዛችሁን እወቁበት። የእውነቴን ነው። እኔ እንኳን አግድሞ የሚጣል ማለት ነው ለማስባት ነገር ራሱ አትሞራል እያለሽ ነው ያለ። እናንተ እንዴት ብሎ ሞልቶላችሁ ነው ለሌላ ለበላ የምትሰጡት? የራሳችሁ እንዴት ሞልቶ ነው ለሌላ ሰው በልቶ ለማያመሰግን የገዛ ሐላላችን ገንዘብ ወደ ሐራም የሚቀይር ነገር ወስዳችሁ የምትሰጡ እንዴት ብሎ ይሞራላችኋል? እኔ ግን ንገሩኝ እስኪ እንዴት ነው የሚሳካላችሁ ውድ ቤተሰቦች? መታደላችሁ ነው ወላሂ የሚሳካላችሁ። ከራሳችሁ ተርፎ ለሰው ዝም ብላችሁ ያኔ ለማይረባ ነገር ለማይጠቅም ነገር የምትሰጡ ሰዎች ጎበዞች ናችሁ። እስኪ እኔ ስንት ቦታ ላይ ስሰቀል ስወርድ እንደምውል ብነግራችሁ 3 ዶር ቤት ነው ያለ። ከላይ ሄጄ ደርሼ ስመጣ ከታች ቋሽሾ አገኘዋለሁ። መጥባ ላይ የተበላበትን አጣጥቤ ሲሄድ ከላይ ቋሽሾ ታገኙታላችሁ። ሀማሙን ብቻ ቆጥሬ ልንገራችሁ። ያን ብቻ ወገባችሁን ለማጠብ አንድ ቀን ለራሱ መስጠት ያስፈልጋል። ጥምን ምን ነው የምትሉት? እንደዛ ብላችሁ ተፍታችሁ ግን ለማታውቁት ሰው ሰጥታችሁ ዙራችሁ እያለቀሳችሁ ስትመጡ በጣም ነው የሚገርመኝ። ብዙ ሰዎች በትዳር አጋራቸውም ደግሞ ብዙ የሚበሉ አሉ። የልጆች እናት ሆነው ወደ ኢትዮጵያ መጣለሁ ካልሽ እገልሻለሁ እየተባለሽ የምትስፈራራበት ጊዜ ነው የመጣ ዛሬ ማለት ነው። ኢትዮጵያ መጣለሁ ካልሽ አንቺ አመዳም፣ አንቺ
ሽንት ቤት አጣቢ ገረድ እመጣለሁ ካልሽ ህይወትሽ ይበላሻል እያለ የሚያስ አገር ልመጣ ነው ካልሽ ለህይወትሽ ትፈርጅበታለሽ አንቺ ገረድ እያለ የሚሳደብ ባል የልጆቻችሁ አባት ታውቃላችሁ። ለእነዚህ ነው ገንዘብ የሚሰጠው። በገዛ ገንዘባችሁ ሰጥታችሁ የትዳር ያጋር ነው ብላችሁ በቤት አስቀምጣችሁ የቤት ክራይ እየከፈላችሁ ሙሉ ወጪውን እንትን እያላችሁ እሱ ቁጭ ብሎ ሲበላ ኑሮ ልመጣ ነኝ ስትሉ ደክሞኛል ልመጣ ነኝ ስትሉ ከመጣሽ ህይወትሽን አበላሸዋለሁ፣ እገልሻለሁ። አንቺ ገረድ ወንድ ከሆንሽ ነይ እስኪ ታያለሽ። የዛን ጊዜ እንተያያለን። ማን ሟች እንደሆን ማን ኗሪ እንደሆን እያለ የሚፈክር ወንድ ነይ ነው። ወንድ ነው ወላ ምንድን ነው? ወንድ ነህ ሴት አትበሉ። ሴት ጀግና ናት። ጀግኖች አባቶችም እንዳሉ እናውቃለን። ግን እንደነዚህ አይነት ልፍስፍስ ወንዶች በቁማቸው የሞቱ ናቸው ማለት ነው። ምሽቱን እሱ ነው ሰርቶ ማስተዳደር ያለበት ወይስ እያስፈራራ ገንዘብ እየበላ ቁጭ ብሎ የጫት መቃሚያ ማድረግ ነው ያለበት? ሰው ወልዶ መጀመር ወጣት ሆኖ ከወለዱ በኋላ ይባላል ማለት ነው። ከወለደ በኋላ ሴትም ወንድም ለልጆች ሲል ይኖራል። አሁን ያሉት ደግሞ ገንዘብና ገንዘብ ብቻ፣ ሆዳሞች፣ ከርሳሞች፣ ወንድነታቸውን ያጡ በቁም የሞቱ ናቸው ማለት ነው። ወንድነት ስለተንጠለጠለለት ብቻ አይደለም። ወንድ የተባለ ገውዩን ርጃሉን እያለ በቁርአን እንትን ይላል። ልጆቹን፣ ቤተሰቦቹን፣ ምስቱን የሚያስተዳድር ጀግና ልበ ሙሉ ወንድ ነው። በእናንተ ሌሎች ወንዶችን መሰደብ የለባቸውም። እና አንድ እህታችን ስቅስቅ ብላ እያለቀሰች ከመጣሽ እገልሻለሁ አለ እያመመኝ ነው ብዬ ብለው ከመጣሽ ትወገያለሽ። ደግሞ አንቺ ገረድ ነው እንደዚህ የምትዩ እንደዚህ ብለሽ የምትናገሪ እያለ ቪዲዮውን ለቅቄው ነበረ። 700 ሰውም ቪውም አለው አይቶታል። እና ተጠንቀቁ ውድ እህቶች፣ የምትሰጡትን ገንዘብ እወቁ። እኛ እንዴት ለፍተን እንደምናመጣው ራሳችሁ ከዚህ ያላችሁት ነው የምታውቁ። እቃ ቤት ሳይኖራችሁ እቃ ግዙልኝ ብላችሁ ብራችሁ የምትበሉ አላችሁ። ሄዳችሁ ግዙት። ብሩን ከእጃችሁ ካርጋችሁ በዛ ሄዳችሁ ግዙ። እናንተ ከዛ ሄደን ከምንንከራተት ገበያውን እነሱ ያውቁታል ብላችሁ ሊሆን ይችላል። ይሻላችኋል፣ ራሳችሁ ግዙ ከምትበሉ። ገቢያቸው ሲዘጋ የዛን ጊዜ ያውቁታል ማለት ነው። አሁን ጠግበዋል። በአፍላዋ በልተና አሳድገናቸዋል። ራሳችን ላይ ካድርገን ቁጭ ብለን እያየን እያበረታተን አሳድገን ዙረው የኛን ብር በልተው ስድብ ይሰድቡናል ማለት ነው። ለዚህ ደግሞ ተጠንቀቁ ውድ ቤተሰቦች። በያላችሁበት አላህ ይጠብቃችሁ። ባሌ ቀማይ እንቶኔ እንዲያለ ገንዘቤን ተበላው ብላችሁ ለምታለቅሱ ሰዎች ከእህቶቻችሁ ከአንድ ሰው መማር ይቻላል። ይህን ያህል ዓመት ብዙ ሰው እየተናገረ እየጮኸ እያያችሁ ግን ራሳችሁ አልቅሳችሁ እስከምትመጡ ድረስ የማትማሩ ብዙዎች ስላላችሁ ተማሩ። የድሮ ጉልበታችሁ የመጣችሁበት ጊዜና የአሁኑ ጉልበታችሁ የተለያየ ነው። ጤነኛ አይደለንም ውድ ቤተሰቦች፣ ደክመናል። የእውነት ጉልበታችን ፈሷል፣ አላወቅነውም። አሁን እረፍት ሄዳችሁ ስትመለሱ ምን አይነት ድካም፣ እረፍት አርፋችሁ ነው የምትመጡ ወይስ ድካም ጨምራችሁ ነው የምትመጡ? ሰውነታችን ደክሟል። ማሽኖች በኤሌክትሪክ የሚሰሩ ሁሉም እቃዎች ሲሰሩ ወዲያው ነው የሚበላሹ። ስታስቀምጧቸው ሲያርፉ ደግሞ እድሜያቸው ይረዝማልና እኛ ደግሞ ያው እንደዛው ነን። መድከማችን ጉልበታችን ማለቁ አይቀርምና እባካችሁን ተጠንቀቁ። ገንዘባችሁን አግባብ ካለው ቦታ አስቀምጡ። አረ ካላችሁ ደግሞ መልካም ነገር ስሩበት። ብዙም ይረዳል። ተፈናቃይ አባቱን እናቱን ያጣ መስጊዶች አሉ። በምትፈልጉት በየሃይማኖታችሁ ለመልካም ነገር ነው ያላችሁትን ስሩ። በቃ ካላህ ብቻ ምላሽ ትፈልጋችሁ ማለት ነው። ከዚህ ይሰጠኛል አይሰጠኝም በገዛ ገንዘባችሁ ሰጥታችሁ የምትሰደቡ ከሆነ መልካም ነገር ሰርታችሁ በዱኛ ደስተኛ ትሆናላችሁ። በአኼራም ደግሞ ያንን ዘላለም መኖሪያችሁን ቤት ትሰራላችሁ ማለት ነው። ገንዘባችሁን ሰጥታችሁ ከምትቃጠሉ እናንተም ደግሞ ሱስ ስላለባችሁ ካልሰጣችሁ የምትሞቱ መስላችሁ ብዙ ሰዎች አላችሁ። ካልተበላችሁ መታችሁ ማልቀስ እና አላግባብ ፈትዋ መጠየቅ ሱስ የሆነባችሁ ብዙ ሰዎች አላችሁ።
የማይጠየቀውን ነውር የሆነውን አላህ ሐራም ያደረገውን ነገር ይዛችሁ ፈትዋ ቴሌቪዥን ብቻ ስለምትወጡ ወጥታችሁ የምትጠይቁ ገንዘባችሁን ሰጥታችሁ ደግሞ ሀዛው ጓደኛችሁ እህታችሁ ተበልታ ስታለቅስ ስትመክሩ ኖራችሁ ራሳችሁ ሰጥታችሁ ደግሞ ተበልታችሁ እያለቀሳችሁ ስትመጡ እሷ ባለቀሰሽበት መድረክ እናንተ እያለቀሳችሁ ትመጣላችሁ። በጣም ነው የሚያስጠላው። ከእንደዚህ አይነት ነገር ተላቀቁ፣ እንላቀቅ ሁላችንም። ሰው አንድ ጊዜ ሁለት ጊዜ ይሸወዳል። ሁል ጊዜ መሸወድ ግን ጅልነት ነው። ጤነኛ ስትሆኑ ነው የምትፈለጉ። ቤተሰብ የሚፈልጋችሁ ገንዘብ ሲኖራችሁ ጤነኛ ሆናችሁ ስትሄዱ፣ በተለይ ስደት እንደዚህ ቆይታችሁ ስትሄዱ ጤነኛ መሆን ያስፈልጋል። ገንዘብ ያስፈልጋል። እንደ ድሮ በደስታ የሚቀበሏችሁ አይመስላችሁ። አንድያይን ጠቅልዬ ነው የሚሄድ ብላችሁ ስትሄዱና እረፍት ደርሳችሁ ስትመጡ አቀባበላችሁን ያያችሁ ሰዎች አላችሁ። እስኪዩ የሄዳችሁ ሰዎች በዛ መረዳት ትችላላችሁ። ምን ነው እኔ ሂጅ ሲደርሰኝ ሳይሆን እህታችሁ ጓደኛችሁ ያንን ነገር ስትነግረን በዛ መማር አለብን። ራሳችን እዛ ቦታ ላይ መኖር የለብንም። ተማሩበት። ሁላችሁንም አመሰግናለሁ ስለምትከታተሉኝ። ስንት ቦታ ላይ ስንወርድ ስንወጣ የምንውለውን ቦታ ላሳያችሁ፣ ጎብኙ።